ይህ በዓል ከጌታችን ከአምላካችንና ከመድኃኒታችን ከኢየሱስ ክርስቶስ 9 አበይት በዓላት አንዱ ነው። ይህ በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም የነበረውን የማዳኑን ሥራ ጨርሶ ወደ ላይ መውጣቱና በቀደመ ክብሩ በአብ ቀኝ መቀመጡ የሚከበርበት በመሆኑ ዕርገት ተብሎ ተሰይሟል። አርገ ከሚለው የግዕዝ ግስ የወጣው ቃል ትርጓሜው ማረግን፣ ከፍ ከፍ ማለትን፣ ወደ ላይ መውጣትን ያመላክታል። ዕርገቱ የትሕትና ሥራው የመፈጸሙ ምልክት ነው። አምላካችን ሁሉን የሞላና በሁሉም የሚኖር ነውና በባሕሪው መውጣት መውረድ የለበትም። ወረደ ተወለደ ሲባል ፍጹም ሰው መሆኑን የትሕትና ሥራ መፈጸሙን ከመናገር ውጪ ከዙፋኑ ተለየ ማለት እንዳልሆነ ሁሉ አረገ ወደ ላይ ወጣ ሲባልም ከሰማይ ዙፋኑ ተለይቶ ነበር ማለት አይደለም። በምድር ላይ ሊሰራ ያለውን ሁሉ መፈጸሙን ያመላክታል እንጂ። አንድም ጌታችን በዕርገቱ ምክንያት ከቤተ ክርስቲያን አልተለየም። ይህ ዕርገት የአምላካዊ ሥልጣኑና ቅዱስ ሥጋው የምድር ስበት ቁጥጥር የማይዘው ለመሆኑ አስረጂ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ዕርገቱ በምድር ላይ የሚሠራውን የትሕትና ሥራ የመፈጸሙ ምልክት ነው። ልበ አምላክ ቅዱስ ዳዊት በመዝሙር 46 ቁጥር 5 እስከ 6 በእልልታና በመለከት ድምፅ ላረገ ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ምስጋና ቀርቡ እንዳለው ዕርገቱም በታላቅ ክብር በእልልታና በምስጋና ነው። በተመሳሳይ በመዝሙር 67 18 ምርኮን ማርከህ ወደ አርያም ወጣህ ለሰው ልጆችም ጸጋህን ሰጥተሃቸው እንዳለው ጌታችን የድል ዕርገትን ያደረገው ወደ ባሕርይ አባቱ ቀኝ ነው። በእርሱም ዕርገት የጸጋ መንፈስ ቅዱስና የዳግም ምጽአት ተስፋዎች ተሰጥተውናል። ነፍሳችን ወደ መንግሥተ ሰማያት እንደምታርግ አርአያ ሆኖናል። ቅዱስ ሉቃስ በሐዋርያት 1:3 ላይ ደግሞ 40 ቀን እየታያቸው ስለ እግዚአብሔርም መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው በማለት የጻፈውን መሠረት በማድረግ ቅድስት ቤተ ክርስቲያን ይህንን ትምህርት መጽሐፈ ኪዳን ብላ ትጠራዋለች። በዓለ ዕርገት ሐሙስንና ከበዓለ ትንሣኤ በኋላ ያለውን 40ኛው ቀን አይለቅም። በቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 50 እስከ ቢታንያ አወጣቸው፣ እጆቹንም አንስቶ ባረካቸው፣ ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ ተብሎ እንደ ተጻፈው ዕርገቱም የተፈጸመው ስለ ምጽአቱ ባስተማረበትና ዳግም ይመጣል ተብሎ በሚጠበቅበት በደብረ ዘይት ተራራ ነው። በሐዋርያት ሥራ ምዕራፍ 1 ቁጥር 9 እስከ 11 እንደ ተገለጸው የጌታችን ዕርገት በመርቀቅ ሳይሆን ቀስ በቀስ ሐዋርያት እያዩት በመራቅ ነው። ቅዱስ ሉቃስ ይህንን ሲያስረዳ ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዐይናቸው ሰውራ ተቀበለችው ይላልና። በልደቱና በትንሣኤው ለሰው ልጆች መልካሙን ዜና ያበሰሩት ቅዱሳን መላእክት በዕርገቱም ተገኝተው ለ11 ሐዋርያት የዳግም ምጽአቱን ነገር አሳስበዋቸዋል። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች በአጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው ተብሎ ተጽፏልና። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ለፍርድ በክብር ሲመጣ በክብር ከሚነሱት ወገን ያድርገን። እንኳን ለብርሃነ ዕርገቱ በሰላም አደረሳቸው።